ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ባለ አንድ አባል ኃላፊነት የተወሰነ የግል ማህበር የምነግራችሁ ይሆናል ማለት ነው። አዲሱ የንግድ ሕግ ይዞ ከመጣቸው አዲስ ነገሮች መካከል አንደኛው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ወይም ዋን ማን ካምፓኒ ይባላል። በዚህ ፕሮግራሜ ባለ አንድ አባል ኃላፊነት የተወሰነ የግል ማህበር የምነግራችሁናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ወደ ዛሬው ፕሮግራሜ ጋር አዋጅ ቁጥር 1243 ህዝባር 2013 ከሁለት ዓመት በፊት ስራ ላይ የዋለው የፌዴራል የንግድ ህግ ብዙ ለውጦችን ይዞ እንዲመጣ ከዚህ በፊት በሰራሁት ቪዲዮ ነግሬያችሁ ነበር። የንግድ ህጉ ለውጥ ካደረገባቸው የህግ ክፍሎች መካከል የንግድ ማህበርን የሚመለከቱ ድንጋጌዎች መሆናቸውን ይታወቃል። ለማስታወስ ያህል አዲስ የንግድ ህግ በቀድሞ የንግድ ህግ ውስጥ ከተካተቱት 6 የንግድ ማህበራት አይነቶች መካከል ተራ የሽርክና ማህበርን በመባል የሚታወቀውን ከህጉ እንዲወጣ ያደረገ ሲሆን በምትኩ 2 አዳዲስ የንግድ ማህበር አይነቶችን ጨምሯል። እነሱም ኃላፊነቱ የተወሰነ የሽርክና ማህበር እና ባለ አንድ አባል ኃላፊነቱ የተወሰነ የግል ድርጅት አካቶ ያሉትን የንግድ ማህበራት ወደ 7 የንግድ ማህበራት አይነቶች አሳድጎ ይዟል። በዛሬው ፕሮግራሜ ባለ አንድ አባል ኃላፊነቱ የተወሰነ የግል ድርጅት ወይም ዋን ማን ካምፓኒ የተባለውን አሁን የምነግራችሁ ይሆናል ማለት ነው። ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ማለት አንድ ሰው በግሉ በሚሰጠው መግለጫ መሰረት የተቋቋመ የንግድ ማህበር ሲሆን ማህበሩ ከአባሉ የተለየና የተነጠለ የራሱ የህግ ሰውነት ያለው ነው። ይህም በንግድ ህጉ አንቀጽ 534 ላይ ተደንግጓል። ይህ ባለ አንድ አባል ኃላፊነቱ የተወሰነ የንግድ ማህበር የሚቋቋመው በመስረቻ ጽሑፍ ሲሆን ማህበሩን ለመመስረት የሚቀርበው ዝቅተኛ ዋና ገንዘብ ከብር 15000 ማነስ የለበትም። በዚሁ መሰረት ቅድመ ሁኔታዎችን እስካሟላ ድረስ ግለሰብ ነጋዴ የንግድ ስራውን ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መለወጥ የሚችል ሲሆን ሆኖም ግለሰብ ነጋዴው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ከመመስረቱ በፊት ለገባበት ዕዳ ሁሉ ከማህበሩ ጋር በአንድነትና በተናጠል ኃላፊ ይሆናል። እንዲሁም ይህ ማህበር የሚመሰረተው አንድ ሰው በሚሰጠው መግለጫ መሰረት ሲሆን አባሉ የሚሰጠው መግለጫ ሰነዶችን ለማረጋገጥ ስልጣን በተሰጠው አካል ፊት መደረግና መግለጫውን በንግድ መዝገብ ውስጥ መግባት መቻል አለበት ማለት ነው። ስለዚህ ይህ ድርጅት ወይም ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የሚመሰረተው በዛች ባለ አንዱ ሰው በሚሰጣት መግለጫ ናት። ያቺ መግለጫ የምትሰጠው ሰነዶችን ለማረጋገጥ ስልጣን በተሰጠው አካል ፊት ለፊት ነው። ፌዴራል ከሆነ የፌዴራል ሰነዶች ማረጋገጫ ኤጀንሲ ላይ ነው ማለት። የመግለጫው ይዘት ምን ይመስላል የሚለውን የሚቀርበው መግለጫ ይዘቱን ስንመለከት መግለጫው ማህበሩ አንድ አባል ብቻ ያለው መሆኑን፣ የአባሉን ስም፣ ዜግነት፣ አድራሻ፣ አባሉ የሞተ የጠፋ ወይም በፍርድ የተከለከለ እንደሆነ ስለ ወራሾች ወይም ስለ አባሉ ህጋዊ የሆኑ ተግባራትን እንዲፈጽም የታጨው የንብረት ጠባቂ ስም፣ እጩ ንብረት ጠባቂው ፈቃደኛ ሆኖ ኃላፊነቱ የተቀበለ መሆኑን፣ የማህበሩን ስም፣ ዋና መስሪያ ቤት፣ ቅርንጫፎች አሉትም መስሪያ ቤቶቹን፣ የማህበሩን የንግድ ዓላማ፣ የማህበሩን ዋና ገንዘብ መጠንና በሙሉ የተከፈለ መሆኑን የሚያሳይ መግለጫ ማቅረብ መቻል አለበት ማለት ነው። የስራ አስኪያጁን ስምና ፊርማ፣ ማህበሩ የስራ አፈጻጸም ሪፖርት የሚያስታውቅበትን መንገድና ጊዜው እንዲሁም ሌሎችን በህግ ወይም በአባሉ እንዲካተቱ የተወሰኑ ጉዳዮችን ማካተት መቻል አለበት። በዋናነት ግን ስም፣ ዜግነት፣ አድራሻ፣ አባሉ የሞተ ወይም የጠፋ ወይም ደግሞ በፍርድ የተከለከለ ከሆነ ደግሞ ህጋዊ ተግባራትን ለመፈጸም የተመረጠው ሰው ስም፣ አድራሻ፣ ዋና መስሪያ ቤት ሊገለጽ ይገባል ማለት ነው። ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ እንዲኖረው ህጉ የሚያስገድድ ሲሆን አባሉ ራሱ ወይም ሌላ ሰው የማህበሩ ዋና ስራ አስኪያጅ ሊሆን ይችላል ማለት ነው። ዋና ስራ አስኪያጁም አንድ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ያለውን ስልጣን እና ተጠያቂነት ይኖረዋል ማለት ነው። ይህም በንግድ ህጉ አንቀጽ 541 ላይ በግልጽ ተቀምጧል። እንዲሁም አባሉ ወይም የመስራቹ የራሱን መዋጮ ሙሉ በሙሉ እስከከፈለ ድረስ ከማህበሩ ላይ ለሚፈለግ ዕዳ በግሉ ተጠያቂ አይሆንም ማለት ነው። በግሉ ተጠያቂ አይሆንም። በንግድ ህጉ አንቀጽ 534 ንዑስ አንቀጽ 3 ላይ ተቀምጧል። የማህበሩ ባህሪ ኃላፊነቱ የተወሰነ እንደመሆኑ ማለትም የሚመጣ ተጠያቂነት በማህበሩ ሀብት ላይ ብቻ የተገደበ
በመሆኑ አባሉ ኃላፊነቱን ከተወጣ ማለትም መዋጮውን ሙሉ በሙሉ ከከፈለ በወቅቱ እስከከፈለ ድረስ ሌላ ኃላፊነት አይሆንም ማለት ነው። ኃላፊነቱ ሊሚትድ ነው ማለት ነው። በመሆኑም የባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የሚመሰረተው በዚህ መንገድ ነው ማለት ነው። በአንድ ሰው ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።